የቪዚት ሩዋንዳና የአርሰናል ጥምረት ብዙ ውዝግቦችን እያስነሳ ብዙ ግዘትንም እያስተናገደ ነው። 8ኛ ዓመቱ ላይ የሚገኘው የአርሰናልና የቪዚት ሩዋንዳ የስፖንሰርሺፕ ስምምነት የዜጎች የዘውትር እልቂትና እየተዘረፈ ያለው ሀብቴን ተንተርሶ የተፈጸመ ስምምነት ነው በማለት ዲሞክራቲክ ኮንጎ ክፉኛ እየተቃወመች ነው። ነገሩን ለአርሰናሎች ለማጥራትም ሚኒስቴሯን ወደ ለንደን ብትልክም ሚኒስቴሯ የአርሰናል አመራሮችን ሳያገኙ ተመልሰዋል። ይህ ተግባር እንደ አርሰናል ካለ ትልቅ ክለብ የማይጠበቅ ነው በማለትም በክለቡ ማፈራቸውን ሚኒስቴሯ በይፋ ገልጸዋል። ዲሞክራቲክ ኮንጎ እስካሁን $100 ሚሊዮን ወይም 10 ቢሊዮን ብር በዜጎች የደምና በገዛ ማዕድን ዝርፊያ የተገኘ ገንዘብ ነውና ስምምነቱ መቆም አለበት እያለች ብትገኝም የሩዋንዳው መሪ ፖል ካጋሜና መንግስታቸው ግን ይህን ጉዳይ ጆሮ ዳባ ልበስ ብለዋል። ይባስ ብሎም ከአርሰናል ባሻገር ከጀርመኑ ባየር ሙኒክ፣ ከፈረንሳዩ ፒኤስጂ እና ከስፔኑ አትሌቲኮ ማድሪድ ጋር ዘርፈ ብዙ የስፖንሰርሺፕ ስምምነትን ፈጽመዋል። አትላንቲክ ውቅያኖስን ተሻግረውም ወደ አሜሪካ ዘልቀዋል። አሁን ላይ ግን ይህ ጉዳይ እስካሁን በቸልታ መታለፉ ለኮንጎ መንግስትና ለኮንጎውያኑ የእግር እሳት ሆኖ እንቅልፍ የነሳ ጉዳይ ከመሆን ተሻግሯል። It's been a controversial partnership for Arsenal, with the team coming under fire over Rwanda's human rights record and its reported support for M23 fighters in eastern DR Congo. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን በአርሰናል እና በቪዚት ሩዋንዳ መካከል ስላለው የስፖንሰርሺፕ ስምምነት ጉዳይና ከዛ ጋር ተያይዞ ዲሞክራቲክ ኮንጎ ወስዷለው ስላለችው እርምጃ እንደሚከተለው እናወጋቸዋለን። አርሰናል በኢትዮጵያም ሆነ በመላው አፍሪካ ብዙ ደጋፊ ያለው ክለብ ነው። ከወራት በፊት ግን የአንዲት አፍሪካዊት ሀገር ሴት ሚኒስቴር ለንደን ተገኝተው ነበር። የአርሰናል ኃላፊዎችን ሊያነጋግሩ ሞክረውም ምላሻቸው ዝምታ መሆኑ በርካቶችን አስገርሟል። ይህንን ጉዳይ በእጅጉ አዝነው የተናገሩት የኮንጎ የውጭ ጉዳይ ሚኒስቴር ቴሬስ ካንካቢ ዋግነር ናቸው። የክለቡን ኃላፊዎች ለማነጋገር ሞክረው ምላሽ ሳይሰጧቸው እንደቀሩም ተናግረዋል። ሚኒስቴሩ አርሰናልን ማናገር የፈለጉት አርሰናል በማሊያው ላይ በለጠፈው ቪዚት ሩዋንዳ በሚለው ማስታወቂያ ምክንያት እንደሆነም ይናገራሉ። ምክንያታቸው ደግሞ ሩዋንዳ በኮንጎ እያደረገች ባለው ጣልቃ ገብነት ታጣቂ ቡድኖችን በማሰማራትና በሕገ ወጥ የአልማዝ ዝርፊያው ነበር። አርሰናሎች ግን ይህንን ለመስማት ፈቃደኛ ሳይሆኑ እንደቀረ ተሰምቷል። በአሁኑ ወቅት የአውሮፓ ሊጎች እግር ኳስ ቡድኖች አርሰናል፣ ባየር ሙኒክ እና ፓሪስ ሴንት ጀርሜን ከኮንጎ ቅሬታ እየቀረበባቸው ይገኛል። ሩዋንዳ ከዚህ በተጨማሪም የአሜሪካኖቹን ቅርጫት ኳስ ቡድን ሄሌ ክሊፐርስ እና የራግቢ ቡድን የሆነውን ሄሌ ራምስ ላይ ማስታወቂያዋን እያሰራች ነው። ኮንጎ ደግሞ እነዚህንም ክለቦች እየወቀሰች ነው። ይህ የኮንጎ ቅሬታ የመጣው ደግሞ የስፖርት ክለቦቹ ማሊያቸው ላይ በለጠፉት ቪዚት ሩዋንዳ በሚለው ማስታወቂያ ምክንያት ነው። ከዚህ በተጨማሪም ከሩዋንዳ ጋር በተዋዋሉት የማስታወቂያና የሌሎች ውሎች ምክንያት ነው። ኮንጎ እንደምትለው ከሆነ ቪዚት ሩዋንዳ ብላችሁ የለጠፋችሁት ማስታወቂያ ብለድ ዲያመንድ ነው እያለች ነው። ብለድ ዲያመንድ ደግሞ ልክ እንደ አኬልዳማ የደም መሬት እንደሚባለው ግጭትና ጦርነት ካለፈባቸው አካባቢዎች መጥቶ በሕገ ወጥ መንገድ የሚሸጥን የማዕድን ሀብት ለመግለጽ የሚጠቅም ቃል ነው። በ2006 በሆሊውድ የተሰራው ፊልምም በዚህ ይዘት የሚታወቅ ነው። ቪዚት ሩዋንዳ የሩዋንዳ ዲቨሎፕመንት ቦርድ አካል ሲሆን ከመላው ዓለም የሚገኙ ቱሪስቶችና ኢንቨስተሮች ሩዋንዳን እንዲጎበኙና ኢንቨስት እንዲያደርጉ የሚጋብዝ ማስታወቂያ ነው። ይህን ማስታወቂያ በእንግሊዝ አርሰናል፣ በጀርመን ባየር ሙኒክ፣ በፈረንሳይ ፓሪስ ሴንት ጀርሜን፣ በስፔን ደግሞ አትሌቲኮ ማድሪድ በማሊያቸው ላይ ለብሰው እያስተዋወቁት ነው። ከአውሮፓ በተጨማሪም በሰሜን አሜሪካ ታዋቂና ተወዳጅ በሆኑ የቅርጫት ኳስና የራግቢ ሊጎች ላይም ይህን የሚያደርጉ ክለቦች ይገኛሉ። የሎስ አንጀለስ ከተማ ቡድኖች የሆኑት
የቅርጫት ኳስ ተወዳዳሪው ኤሌ ክሪፐርስ እና የራግቢ ተወዳዳሪው ኤራምስ ክለቦች ናቸው በሩዋንዳ ስፖንሰር የሚደረጉት። ቪዚት ሩዋንዳ የሚለው ማስታወቂያ በዘር ማጥፋትና በተለያዩ ጦርነቶች ትታወቅ የነበረችውን ሩዋንዳ በጥሩ ገጽታ እንዳስተዋወቃትና ወደ ሀገሯ የሚመጡ ቱሪስቶችን ቁጥር እንዲጨምር እንዳደረገም ይነገራል። ነገር ግን በተቃራኒው ከዚህ ጀርባ የሩዋንዳ መንግስት በሀገሩም ሆነ በኮንጎ እንዲሁም በቀጠናው እየፈጸመው ያለው ወንጀል እየተደበቀ ነው ሲሉ በርካታ አካላት ይከሳሉ። ከፍተኛ የሆኑ መንግስታዊ ወንጀሎችን በስፖርት እንቅስቃሴዎች ለመሸፈን የሚደረግ ጥረትም በዓለም ሚዲያ ዘንድ ስፖርት ዋሺንግ ይባላል። ብዙ መሪዎች ከአፍሪካ እስከ መካከለኛው ምስራቅ፣ ከሩቅ ምስራቅ እስከ አሜሪካ ስፖርትን የወንጀላቸው መደበቂያ ሲያደርጉት ይስተዋላል። እናም የሩዋንዳ ጎረቤት ኮንጎ ሩዋንዳን በአገሬ ውስጥ እየፈጸመች ያለውን ወንጀል በሰረቀችው ውድ ማዕድናት ሽያጭ በስፖርት እየሸፈነች ነው ስትል ትከሳለች። By the way, not only are we working with the Arsenal, we are happy to do that, and I've been a fan of Arsenal Football Club for over 30 years, maybe 35. But we are also working with another football club, Paris Saint-Germain. ስምንተኛ ዓመቱ ላይ የሚገኘውና ዘንድሮ የሚጠናቀቀው የአርሰናል እና የቪዚት ሩዋንዳ ስፖንሰርሺፕ ለአርሰናል በየዓመቱ $12 ሚሊዮን ወይም 1.8 ቢሊዮን ብር ገቢ ያስገኛል። ይህ በመጫወቻ ማሊያ የግራ እጀታ ላይ የሚደረገው ማስታወቂያ በወንዶችና በሴቶች ቡድኖች ማሊያ ላይ የሚደረግ ነው። ከ2018 ጀምሮ የጀመረው ይህ ስፖንሰርሺፕ በ2026 የሚጠናቀቅ ሲሆን በእነዚህ 8 ዓመታት ውስጥም አርሰናል በድምሩ $100 ሚሊዮን ወይም 15 ቢሊዮን ብር ገንዘብ ከሩዋንዳ ተቀብሏል። በአንጻሩ ደግሞ የአርሰናል ተጫዋቾችና አሰልጣኞች ሩዋንዳ በመገኘት መደበኛ ልምምዳቸውን በማድረግ በሀገሪቷ የሚገኙ የስፖርት መሠረተ ልማቶችንም ጎብኝተዋል። ከዚህ በተጨማሪ የሩዋንዳን የቱሪስት መዳረሻ የጎበኙ ሲሆን የተግባራቸውም ሩዋንዳን የበለጠ ለዓለም ሕዝብ ያስተዋወቀ ነበር። በእንግሊዝ ከአርሰናል የጀመረው ቪዚት ሩዋንዳ ከ2003 ጀምሮ ደግሞ በጀርመን ከባየር ሙኒክና በፈረንሳይ ከፓሪስ ሴንት ጀርሜን ጋር የ5 ዓመት ስምምነትን አድርጓል። ቪዚት ሩዋንዳ ከአርሰናል ጋር ካደረገው ስምምነት ከፍ ባለ መንገድ አድጎ የቱሪዝም ማስታወቂያና የእግር ኳስ እድገት ስምምነት ሆኗል። በ2003 ከባየር ሙኒክ ጋር በየዓመቱ $6 ሚሊዮን ወይም 900 ሚሊዮን ብር ለመክፈል ስምምነት ያደረገው ቪዚት ሩዋንዳ ከማሊያ ማስታወቂያ በተጨማሪ ባየር ሙኒክ በሩዋንዳ ዋና ከተማ ኪጋሊ የታዳጊዎች አካዳሚ እንዲገነባ የሚያደርግና የሩዋንዳ ታዳጊዎችንና ወጣቶችን ተጠቃሚ ያደረገ ስምምነትን ፈጽሟል። ከፈረንሳዩ ፒኤስጂ ጋር ደግሞ የ11 ሚሊዮን ወይም የ1.6 ቢሊዮን ብር ዓመታዊ ስምምነት እንዲሁም ከስፔኑ አትሌቲኮ ማድሪድ ጋር የ10 ሚሊዮን ወይም የ1.5 ቢሊዮን ብር ስምምነት አድርጓል። በአሁኑ ወቅት ከአውሮፓ ክለቦች ማስታወቂያ ጋር በተገናኘ የሩዋንዳ ዲቨሎፕመንት ቦርድ በየዓመቱ ከ50 ሚሊዮን ወይም ከ7.5 ቢሊዮን ብር በላይ እያወጣ ይገኛል። የሩዋንዳው ፕሬዝዳንት ፖል ካጋሜ እንደሚሉት ሩዋንዳ እንደ ፎርሙላ ያሉ በዓለም እጅግ ታዋቂ የሆኑ ውድድሮችን የማዘጋጀት ዕቅድ አላት። የአርሰናል ቀንደኛ ደጋፊ እንደሆኑ የሚነገርላቸው የሩዋንዳው መሪ ፖል ካጋሜ አርሰናል ጨዋታ ካለው ብዙውን ጊዜ ሥራ እንደማይሰሩና በቴሌቪዥን መስኮት እንደሚመለከቱ ተገልጿል። 3 ጊዜያት በስታዲየም ተገኝተው የአርሰናልን ጨዋታ የተከታተሉት ካጋሜ አንዱም በጣሊያን አንዱም በፈረንሳይ ሲሆን በ2024 አርሰናል ከባየር ሙኒክ ጋር ያደረገውና 2-2 ያለቀውን የቻምፒየንስ ሊግ ግጥሚያንም በኤሚሬትስ ተገኝተው ተመልክተዋል። በ2021 አርሰናል በፕሪሚየር ሊጉ በብሬንትፎርድ 2-0 ተሸንፎ ነበር። ታዲያ ከዚህ የአርሰናል ሽንፈት ይልቅ የፖል ካጋሜ የትዊተር ፖስት መነጋገሪያ ሆኖ ነበር።
ሁሌም መካከለኛ መሆንን መቀበል የለብንም። ቡድኑ ሊገነባ የሚገባው ሁሌም ለማሸነፍ መሆን አለበት በማለት ነበር ካጋሜ የፖሰቱት። ከካጋሜ ፖስት በኋላ የዓለም ሚዲያዎች ወሬያቸው በሙሉ የእሳቸው ጉዳይ ሆኖ ነበር። ፖል ካጋሜና የሚመሩት የሩዋንዳ አርበኞች ግንባር ያለፉትን 30 ዓመታት ሩዋንዳን እየመራ ይገኛል። ፓርቲውና መሪው የእርስ በርስ ጦርነትና የዘር ማጥፋት ወንጀል ያደቀቃትን ሩዋንዳን ዳግም እንድታንሰራራ እንዳደረጉ ይነገርላቸዋል። ነገር ግን በዛው ልክ በሀገር ውስጥ በሰብአዊ መብት ጥሰት፣ በጎረቤት ኮንጎ ደግሞ አማጽያንን በመርዳትና የተፈጥሮ ሀብቷን በመስረቅ ሀገሪቷን ወደ ማቅ እየከተቱ ነው። የሩዋንዳ ጎረቤት የሆነችው ዲሞክራቲክ ሪፐብሊክ ኮንጎ እንደምትለው ከሆነ ሩዋንዳ ኤም23 የተባለውን ታጣቂ ቡድኑንና ሌሎች ከ100 በላይ በምስራቃዊ ኮንጎ ያሉ አማጽያንን በዋነኛነት እንደምታደራጅና እንደምታስታጥቅ ገልጸዋል። በእርግጥም ይህ እውነታ የአደባባይ ሚስጥር ነው። ኤም23 በአሁኑ ወቅት በኮንጎ በሀገሪቷ ምስራቃዊ ክፍል የሚንቀሳቀስ ቡድን ሲሆን ከፍተኛ ሰብአዊ ወንጀል እየፈጸመ ያለና ለኮንጎ መንግስትም ስጋት እንደሆነ ይነገራል። ከዚህ ሌላ ደግሞ ይህ ቡድን በማዕድን ሀብቷ ከበለጸገችው ኮንጎ በታጣቂዎች የሚዘረፈውን አልማዝና የተለያዩ ውድ ማዕድናትን ሩዋንዳ በህገወጥ መንገድ ለዓለም ገበያ እያቀረበችው እንደሆነና ረብጣ ገንዘብ እያገኘችበት እንደሆነም ይታወቃል። ኮንጎ እንደምትለው ከሆነ ሩዋንዳ ሀገሬን ግጭት ውስጥ ከታ በዘረፈችኝ ገንዘብ ታላላቅ የአውሮፓ ክለቦችን ስፖንሰር በማድረግ ወንጀሏን እየደበቀች ራሷን እያስተዋወቀችና እየበለጸገች ነው ብላለች። በወቅቱ በዶናልድ ትራምፕ ሸምጋይነት በዋሽንግተን ከተማ የምስራቅ ኮንጎን ችግር ለመፍታት የተደረገው የሩዋንዳና የኮንጎ የሰላም ስምምነት እስካሁን ያሳየው ይህ ነው የሚባል ተጨባጭ ለውጥ የለም። ዶናልድ ትራምፕ በስልጣን ዘመኔ አስቆምኩት ብለው ከሚጠቅሷቸው 7 ግጭቶች አንዱ የሆነው ይህ ስምምነት ፊርማው ወረቀት ላይ ቢሰፍርም መሬት ላይ ግን ያመጣው ለውጥ የለም። ምስራቅ ኮንጎ ዓለም ላይ ከፍተኛ የሆነ የወርቅ የአልማዝና የታንታለም ክምችት ያለበት ስፍራ ሲሆን ላለፉት ብዙ አስርተ ዓመታት ግን ከፍተኛ ግጭት ያለበት ቀጠና ሆኖ ዘልቋል። በቀጠናው የሚገኙ ማዕድናትም ለኮንጎ ቤሳቤስቲን አላበረከቱም። ከ100 በላይ የታጠቁ ቡድኖች በስፍራው ይንቀሳቀሳሉ። ምናልባትም እጅግ ውስን በሆነ ቦታ ብዙ ታጣቂ ቡድኖች በመገኘታቸውም በዓለም ተወዳዳሪ የሌለው ስፍራ ነው። M23 rebels have become rulers. Millions of people now live under their control. ምስራቅ ኮንጎ የሚባለው የኪቩና የኡትሬ ግዛቶችን የሚይዝ አካባቢ ነው። በእነዚህ አካባቢዎች የሚንቀሳቀሰው ኤም23 የሚባለው ቡድን ከታጣቂዎቹ ትልቁ ሲሆን ዋናው የቀጠናው ስጋት እንደሆነም ይነገራል። ይህ ቡድን በስፍራው የሚገኙ ቱትሲዎችን ለመከላከል የተደራጀ እንደሆነ ይገልጻል። በዚህም በማዕከላዊ መንግስቱ በቱትሲዎች ላይ ይደርሳል የሚለውን በደል ለመከላከል በሚል በውሸት በጥብቅና የኮንጎ መንግስት እየተዋጋም እንደሆነ ይገልጻል። በአሁኑ ወቅት ሩዋንዳን እየመራ የሚገኘው የፖል ካጋሜ መንግስት ደግሞ የቱትሲዎች የበላይነት እንዳለውና ይህንንም ቡድን ከማደራጀት ከገንዘብና ከመሳሪያ ድጋፍ በላይ ወታደሮቿን በአካል በማስገባት ድጋፍ እንደምታደርግለት ይነገራል። ምንም እንኳን አማጺ ቡድኑ የታጠቀውና የሚደገፈው በሩዋንዳ ቢሆንም ዋነኛ የገንዘቡ ምንጩ ግን በሚንቀሳቀስበት ስፍራ ላይ በሚያደርገው የማዕድን ቁፋሮ ነው። በምስራቃዊ ኮንጎ ያወጣውን ማዕድን በዋናነት ወደ ሩዋንዳ ያሸሻል። ሩዋንዳ ደግሞ ይህንን በሕገወጥ መንገድ ግብር ሳይከፈልበት ወደ ሀገሯ የገባን ማዕድን ለዓለም ገበያ እንዲቀርብ ታመቻቻለች። በዚህም የሚገኘውን ገንዘብ አማጺው ኤም23 እና ሩዋንዳ ይካፈሉታል። በዓለም በአልማዝ ክምችት ሁለተኛ የሆነችው ኮንጎ በዚህ ቡድን ሕገወጥ ንግድ ምክንያት በየዓመቱ $1 ቢሊዮን ወይም 150 ቢሊዮን ብር እያጣች እንደሆነ ትገልጻለች። ያለፉትን 25 ዓመታት ከአውሮፓውያኑ ሚሊኒየም መባቻ ጀምሮ በኪጋሊ መንበረ ሥልጣን ላይ የሰነበቱት ፖል ካጋሜ በአሁኑ ወቅት 68 ዓመታቸው ላይ ይገኛሉ። የዘር ጭፍጨፋው ከተከናወነበት ከ1994 እስከ 2000 ድረስ ለ6 ዓመታት መከላከያና
የምክትል ፕሬዝዳንትም ነበሩ። አንዳንዶች ምክትል የሆኑትም ለይስሙላ ነው ሲሉ ይሰማሉ። በወቅቱ 99%ቱን የሚያሸንፉት ምርጫም የይስሙላ ነው ሲሉ ይደመጣሉ። ፖል ካጋሜ በዘር ማጥፋትና በሌሎች ጦርነቶች ስሟ የጠፋውን ሩዋንዳን ዳግም እያደስኩ ነው ይላሉ። በተለይ ደግሞ ከሁለተኛው የዓለም ጦርነት ማግስት ደቡብ ኮሪያ ኦሎምፒክን አዘጋጅታ ገጽታዋን እንደገነባችው ያንን አጋጣሚ ለሀገራቸው እንደሚመኙም ይነገራል። ሰውየው ስፖርትን ለኢንቨስትመንትና ቱሪስትን ለመሳብ እየተጠቀሙበት ነው። ምንም እንኳን እስካሁን ድረስ የተረጋገጠ ማስተማመኛ ባይኖርም ሩዋንዳ በ2029 ፎርሙላ ዋንን ለማዘጋጀት ለዓለም አቀፉ አውቶሞቢል ፌዴሬሽን ጥያቄ አቅርባለች። በ2024 በይፋ ይህንን ውድድር ለማዘጋጀት ፖል ካጋሜ ጥያቄ ያቀረቡ ሲሆን የመወዳደሪያ ስፍራውን ወይም ሰርኪዩቱን ለመገንባት ከ200 ሚሊዮን ዶላር በላይ ወይም ከ31 ቢሊዮን ብር በላይ እንደሚያስፈልግም ተገልጿል። ይህ በየዓመቱ ከ600 ሚሊዮን ዶላር ወይም ከ90 ቢሊዮን ብር በላይ ለምታገኘው ሩዋንዳ ገቢዋ በከፍተኛ ደረጃ እንዲጨምር የሚያደርግ ይሆናል። ይህን ውድድር አዘጋጁ ፈቅዶ ሩዋንዳ የምታዘጋጀው ከሆነ ከ1993 በኋላ ማለትም ከ35 ዓመታት በኋላ ዳግም በአፍሪካ አህጉር የሚዘጋጅ ይሆናል። እዚህ የሩዋንዳ ዕቅድ ላይ አፍሪካ የመጀመሪያውን የዓለም ዋንጫ ያዘጋጀችው ደቡብ አፍሪካን ተፎካካሪ ሆና ቀርባለች። ቪዚት ሩዋንዳ ከአውሮፓ ታላላቅ የእግር ኳስ ቡድኖች ስፖንሰርነቱ በተጨማሪ በአሜሪካ እጅግ ተወዳጅ በሆነው የቅርጫት ኳስ ውድድር ላይም ስፖንሰር ሆኖ እየተሳተፈ ይገኛል። ይህ የሩዋንዳ ስፖንሰርሺፕ በአሜሪካ ቅርጫት ኳስ ውድድር ታሪክ የመጀመሪያው አፍሪካዊ ስፖንሰር ሆኖ ተመዝግቧል። የስምምነት በአሜሪካ ትልቅ ተመልካች ባለው የቅርጫት ኳስ ውድድር ላይ የሩዋንዳን ቱሪዝምና የኢንቨስትመንት አማራጮቿን የሚያስተዋውቅ ነው። በስምምነቱ መሰረት በአሜሪካ ቅርጫት ኳስ ውድድር የሚሳተፈው የሎስ አንጀለሱ ኤልኤ ክሊፐርስ በመጫወቻና በልምምድ ማሊያዎቹ ላይ ቪዚት ሩዋንዳ የሚለውን ሎጎ ያስተዋውቃል። በስቴዲየሞቹ አቅራቢያ ባሉ ስክሪኖችና በሌሎች ስፍራዎችም ያንን ማስታወቂያ ይሰራል። ምንም እንኳን ያደረጉትን ስምምነት በይፋ ባይገልጹም እስከ 10 ሚሊዮን ዶላር ወይም እስከ 150 ሚሊዮን ብር ዓመታዊ ክፍያ እንደሚሆን አሁን ባለው የዓለማችን ገበያ ይገመታል። ከዚህ ሌላ በአሜሪካ ተወዳጅ በሆነውና አሜሪካን ፉትቦል ከሚባለው ራግቢ ሊግ ውስጥም የሚሳተፈውን ኤልኤ ራምስ የተባለውን ክለብ በተመሳሳይ በ10 ሚሊዮን ዶላር ስፖንሰር አድርጓል። በድምሩ ምስራቅ አፍሪካዊቷ ሩዋንዳ በአውሮፓ ሊጎችና በአሜሪካ የስፖርት ውድድሮች ላይ ከ70 ሚሊዮን ዶላር ወይም ከ10 ቢሊዮን ብር በላይ በየዓመቱ ታወጣለች። ይህ ደግሞ በ2029 150 ቢሊዮን ዶላር ከቱሪዝም ለማግኘት ላቀደችው ዕቅድ መሳካትን የሚፈጥር ነው ተብሏል። ይህ ምንም እንኳን እንደ ሀገር ብዙ ሊበረታታ የሚገባው ጉዳይ ቢሆንም ችግሩ ሩዋንዳ ራሷን ለማሳደግ የምትጠቀመው የኮንጎን አልማዝና ማዕድናትን መሆኑ ነው። ኮንጎ ለመላው ዓለም በተለይ ደግሞ ከሩዋንዳ ገንዘብ ለሚቀበሉ እንደነ አርሰናል ላሉ ክለቦችና በዓለም ዙሪያ ለሚገኙ ደጋፊዎቻቸው ቪዚት ሩዋንዳ የሚለው ብለድ ዳይመንድ ነው እያለች ትገኛለች። ክለቦቹ እንዳልሰማና እንዳላየ ሆነው ከሩዋንዳ ጋር ይቀጥላሉ ወይስ ከኮንጎ ጎን ይቆማሉ የሚለውም አጓጊ ሆኗል። ውድ የቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ